ኢሚዲየትሊ ምንድነው ያደረገኝ? ሴት ነኝ ግን እንደ ወንድ ሽንት መሽናት አልቻልኩም። ያንን ነገር የምናውቀው ወንድ ላይ ነው። ኢሚዲየትሊ ሽንቴ መውጣት አልቻለም። ሰደንሊ አታክ ሆንኩኝ ማለት ነው። ስሜ ገዳምነሽ አለሙ ባላለው የትውልድ ቦታዬ ወሊሶ ነው። አሁን የመጣሁት ከወለቴ ነው። እግዚአብሔር ያደረገልኝ በጣም ብዙ ነው፣ ተነግሮ አያልቅም። አሁን ግን ጊዜውን ለመጠቀም ብቻ 1 3 4 እናገራለሁ ማለት ነው። ነርስ ነኝ በሙያዬ። በነርስነት ኦልሞስት ከ13 አመት በላይ ነው የሰራሁት። ምንድነው እግዚአብሔር ተናግሮ ከወሊሶ መውጣት ነበረብኝ። ከዛን ስወጣ ልክ እዚህ መጥቼ ስራ ስጀምር በ6 ወር ስራው ተቋረጠ። ለተከታታይ 3 አመታት ቤት ተቀመጥኩ ማለት ነው። ብዙ ጊዜ እግዚአብሔር ሰው ሲሰብክ የሰው እጅ ስለማየት ሲሰብክ ውስጤ በጣም ያለቅሳል እና የሰው እጅ ላይ ወደኩኝ ማለት ነው። ያው ቤተሰቦቼ በጣም ያላቸው ናቸው፣ ባለስልጣን ናቸው፣ ሀብታሞች ናቸው፣ ግን በእነሱ እጅ ወደኩኝ። ከዛ በጣም አዘንኩ። ግን ለኔ የመሰሪያ ሰዓት የነበረ እግዚአብሔር ወደ ጓዳን የሚያስገባበት ሰዓት ደርሶ ስለነበር ነው። እኔ ያልገባኝም መጨረሻ ላይ አስተዋልኩኝ እና ምንድነው የሆነልኝ? የእግዚአብሔር ሰው እንዲጸልይልኝ አይ ቲንክ ሮብለት ምናምን ተመዝግባችሁ ነው ይጸልይ የሚባለውን ጸሎት ተመዘገብኩና በለየብቻ የሚጸልይ ውስጥ ገባሁኝ። ከዛ እግዚአብሔር ሰው ሲጸልይ በማህፀኔ ዙሪያ ነበር የጸለየው። እግዚአብሔር ሰው የስራ በር እንዲከፈት ጸልይልኝ አልኩኝ። ሁለቱም ነገር ሆነ። በማህፀኔም ዙሪያ ህመም ነበረኝ። ሄጄ ስመረመር ነፃ ነሽ ተባልኩኝ። ባለሙያ እንደመሆኔ መጠን አንዳንድ ነገሮችን አያለው፣ ግን መናገርም መመርመርም አልፈልግም ነበር። ግን እግዚአብሔር አደረገው። ጊዜው ደረሰ። ስመረመር ነፃ ነሽ ተባልኩኝ ከካንሰር ማለት ነው። ካንሰር? አዎ ካንሰር እኮ ነው ያለችው። አንዳንድ ሰው ዝም ብሎ ማህፀን እየመሰለው ነው። እጄን ዘርጋ። እሷ ለስራ ነው የመጣችው። እግዚአብሔር ግን ማህፀኗ ላይ እባብ እያሳየኝ ነበር። እባቡ ሞተ። እባቡ ሲሞት ካንሰሩ ጠፋ። አሁን ከአንድ ሰው ዙሪያ ልምታው። አሜን ቢያልሽ ልምታው ወይ? አዎ አለቀ የተባለ ነገር ዛሬ ይጀመራል። አሜን አሁን ይጀመራል። አሜን። አሁን በቤታችሁ ዙሪያ ላይ የእግዚአብሔር መልካምነቱ ይሰማል። አሜን። ከካንሰሩ ነፃ ወጣሽ? ስንት አመት ነው የታመምሽው? ረጅም ጊዜ። ስንት ጊዜ? ካንሰሩ አረ ለዚህ ጌታ ይልል በለስ። በዛው ጸሎት ስለ ስራ በርም ተጸልዮልኝ ነበርና እሺ ዶክመንቴ ፊት ያደርጋል። ኤክስፒሪየንስ በቂ ነው። ብዙ ነገሮችን ፊት ያደርጋለሁ፣ ግን ተዘግቶ ነበር። ሰዓቱ ደረሰና ቢሮ ነው ጋር ስትገቢ 3 አሁን ስራ ከጀመርኩ ኦልሞስት 3 ሳምንት አለ። ተከፈተ? በሰዎች እና ቤተሰብ ስራ አለኝ ስላልኩኝ በኬርላንድ ሆስፒታል ሊከፈት እንትን እየተባለ እግዚአብሔር በግል ያወራኛል ብዙ ጊዜና በሰዎች አይሆንም ይለኝ ነበረ። ከዛ እንዴት ይሆናል ስል ከ1 አመት በፊት ባስገባውት ሲቪ ነው የተደወለልኝና የት አየር ጤና ሆስፒታል ነው። እኔ ከጸለኩልሽ በኋላ ሰርፕራይዝ የሆንኩት እኔ ባልጠበቅኩት ወይ ባይዘው እግዚአብሔር ከማንም ጋር አይጋራኝም። ከማንም ጋር ኃያል ናት ለካ እግዚአብሔር። እኔን ከማንም ጋር ከራሴ ጋር ራሱ ለራሴ አያምነኝም። በጣም አስተምሮኛል። በጣም አይቼዋለሁ ሲሰበክ። ብዙ አንዳንዴ አይገባኝም። ላይክ ያለ ብር ያኖራል ያለ እንጀራ ያኖራል ሲል እንዴት ያለ እንጀራ በደንብ ነው ያሳየኝ። ዝቅ አርጎ አሳየኝ። አየሁት፣ የእውነት አየሁት። አይኖ ተከፈተ፣ ደስ አለኝ። ከዛ ደግሞ በራሱ ማድረግ እንደሚችል አሳየኝ። ቤተሰቦቼ በሙሉ እስኪደመሙ ድረስ ማለት ነው። ስለዚህ ተጸልይልኝ። ከዛ በኋላ አሁን ስራ እንደው በኩራቴን ይዤ እመጣለሁ ብዬ አይ ጊዜ ያገደልኩ መሰለኝ፣ አንገበገበኝና ኦልሞስት 3 አመት አካባቢ ሰርቻለሁ። መጣሁ ማለት ነው ለምስክርነት። ከዛ ጸሎት በኋላ ሁለተኛው ይሄ ሆነልኝ። ካንሰር ተፈወሽ፣ በርም ተከፈተልኝ። ስራ በር ስንት ጊዜ ነው ሳሰሪ የተቀመጠ? 3 አመት ተቀመጥኩኝ አዲስ አበባ። እግዚአብሔር ግን ተከፍቶ ዘርጋ። ከዚህ ሳምንት በኋላ መዝገቡ ተከፍቷል። አሜን። ከዚህ ተፍረዶ አሜን። አሜን። ሲያድ ሰው እንዲያርጎ ተከፈተ ይባል። ተከፈተ። ድጋሙ ተከፈተ በሉ። ተከፈተ። አይዘጋም። በያንቺ አይዘጋም። ጉርባሴ አይዘጋም በሉ። አይዘጋም። አይደለም በሩ ካንሰሩ ብቻ ቀላል ነው።
እቺ ሴት 2-3 ዓመት የሰው ቤት መኖር ማለት ምንድነው? ቅድም ላልኳችሁ እግዚአብሔር የሰውን ፊት አያሳያችሁ አላልኩም? አይደለም ባዳ ሰው የቤተሰባችሁን ፊት ራሱ አያሳያችሁ። እሺ ሌላስ? ሌላ ዘይት እዚህ ነበር ከዚህ ቤት እዚህ ወገቤ ላይ እባጭ ነበረብኝ። እሺ እባጩ የወጣበት ቦታ ቨርተብሬ ምንድነው ይሄ ስፓይናል ኮርድ ቦን ላይ ነው የወጣውና ሳይንሱን ስለማቀው በጣም ፈርቼ ነበረ። እሺ እጅግ በጣም እሺ መናገርም አልፈለኩም፣ ግን እየመጣው አሜን እያልኩ ዘሌ ጀንጌ ጻንኩጃችን ጫኑ እዛ አካባቢ ላይ ምናምን አሜን እያልኩ ሄዳለሁ። እንዛን ዘይቱን ገዛው። ቸርች ውስጥ ነው ቸርች አለ ግቢያችን ውስጥ አክስቴ ሰርታ ለብራላ ለም ቸርች ዘን ፌል አርጎ ግን ቸርቹ አለ ህንጻው። እሺ የአክስቴ ቤት ውስጥ ነው የምኖረው። እዛ ውስጥ ነው ማድረው ሁሌ እዛው ስጸልይ ነው ማር 3 አመት ረጅም የጸሎት ጊዜ ነበረኝ። ሙሉ ቀን ጾም ጸሎት ነውና ከዚህ ሲሄድ እዛ ዘይቱን ይዤ ገብቼ ጸሎቴን ቀጥልኩ፣ ተቀባሁ። ከዚህ ወሰድሽው ዘይት? አዎ ቸርች ውስጥ ተኝቼ መገላበጥ እስኪያቅተኝ ጥግ ድረስ አሞኝ ነበር የዛን ሰሞን። እዚህ ስመጣን በግድ ተቀምጬ ዘይቱን ይዤ ወጣሁ። ልክ ስቀባው ለማመን አልቻልኩም። ኢሚዲየትሊ ፈነዳና በዚህ ፈነዳ። አዎ ፈነዳ እኮ ነው ያለች ያለች። ዘርጋችሁ ወደዚህ ዛሬ ያንተ መከራ ይፈነዳል። አሜን። ኧረ በኢየሱስ ክርስቶስ በሽታ ብቻ አይደለም ያንቺ ችግር ዛሬ ይፈነዳል። ዋው አለ ለካ እቺ ሙሰደት ይሁት ደሙ የኛ ጌታ እንዲህ ያደርጋል። ኦ አንዳንድ ጊዜ ስንነግር አንዳንድ ሰው ቀላል ይመስለዋል። ምድት ላይ ፈነዳ። አዎ ባይዘይ ይሄኛው ፎቅ ላይ ነበር መስታወትና እኔ ታችን ላይ ነበር ሲፈነዳ የሮጥኩኝ በጣም ተስፍሽ ስለነበረ ነጭ ነገር ነው እንደሚወጣው እና ወደ ፎቁ ሄድኩና መስታወት ላይ እንዲቆሜ ፎቶ ለማንሳት ወደ መጨረሻ አካባቢ ያነሳሁት ነው። ብዙ ፈሳሽ ካለቀ በኋላ ማለት ነው። እሺ ለምስክርነት አነሳለሁ ብዬ እንዲ በመስታወት እንዲ ለማንሳት ስላልቻልኩ ዘን እንዲ ያነሳሁት ነው። ታች ነበርኩ ሲጀምረኝ ማለት ነው። በጣም ህመሙ ከባድ ነበረ። ሳይንሱን ደግሞ ስለማቅ ከፍተኛ ፍርሃት ነበረኝ። አንተኝም ነበር። እግዚአብሔር ግን ጣልቃ ገባልኝ። እቹ ስንት ጊዜ ነው የነበረብሽ? ቆይቶ ነበር። ወሊሶ ያለው ነበር የጀመረኝ ትንሽ ነበረ እና ብዙ ጊዜ ኦፕሬሽን ክፍል ረጅም ሰዓት ጊዜ ስለሰራው እዚህ አይነት ነገር ሲሰራ ዶክተር አንዳንዴ ከፍ ሲል ሲስተር ይለኛል። ወሊሶ ሉቃስ 8 አመት ሰርቻለሁ። ሄልት ሴንተር 5 አመት ሰርቻለሁ። ኦልሞስት አንድ ላይ 13 ነውና ሉቃስ 8 አመት ስቆይ ዶክተሩ እንዲህ ይለኛል፣ ይሄ ኬስ በጣም አደገኛ ነው፣ የፈራ ልጆቹን ያሳድጋል፣ ሲስተር ዛሬ አንከፍተውም ብሎ ምን መልስበት አይነት ኬዝ ነበረ። ኦፕሬሽን ክፍል ውስጥ ማለት እንዲህ ሊከፍተው ይልና ወይኔ ሰዎች ላይ ያየሁት እኔ ላይ ደረሰ። ጸለይኩኝ፣ ለምንድን ነው እነዚህ ነገሮች የሚጨመሩት ልና ግን አመሰግን ነበር። እዚህ ጋር እንደ እንቁራሪት ነበር ምዘለው እየመጣው ሁሌ ዘላለሁ፣ አመሰግናለሁ ጌታ። ከምልጃ ወደ ምስጋና ቀይሮኝ ነበረ። ግን ሰዓቱ ደረሰ። ዘይቴን ይዤ ሄድኩኝ። ከዛን ቀባሁት። እንቅልፍ በጣም አጥቼ ስገላበጥ ነበር። ወደ መጨረሻ ሰዓቱ ሲደርስ ራሴን ለማጥፋቱ አይነት ህመም ውስጥ ነበርኩኝ። ግን እግዚአብሔር እንደ ህልም ነገር ኢቭን ጠባሷን ስፈልገው አጣሁት። የለም አጣሁት በእውነት። እሺ ሰዓት ለመቆጠር ነው። በመጽሐፍ ይወጣል የኔ ታሪክ እና በመጽሐፍ አንድ ብቻ ልናገርና እልል በሉ እስቲ። እርግጠኛው ነው ዛሬ የሆነ ነገር ኦን ይደረጋል። ጠላታችሁ ይፈነዳል። አሜን። እሺ ከዚህ በፊት እዚህ ቸርች የመጣውበት ኮዝ ማለት ነው እህቴ ነበረች እዚህ የምትመጣውና እና ወሊሶ ያለው ሆስፒታል ውስጥ እየሰራው ጠላት 3 ሰዎች ላይ አዋጅ አወጣብን። ጠላት ምክንያቱም እኔ ሙያውን ስራ ብቻ አይደለም ምሰራው፣ እግዚአብሔር ተናግሮ ፈቅዶና ወዶ ማረጋቸው ነገሮች ነበሩኝ። ኢቭን ኦፕሬሽን ክፍል ያልሆነ ነገር እንዳይፈጠሩላ እግዚአብሔር በእጄ ይጠቀም ነበር። ህፃናት ነቢያቶች እንዳይቀጩ እግዚአብሔር ብዙ አድርጓል። ዘን ከዛ ልክ ጠላት ያንን ስለሚያቅ የሞት አዋጅ አወጣብኝ። 3 ሰዎች ነበር። ከዛ ኢሚዲየትሊ ምንድነው ያደረገኝ? ሴት ነኝ ግን እንደ ወንድ ሽንት መሽናት አልቻልኩም። ያንን ነገር የምናውቀው ወንድ ላይ ነው። ኢሚዲየትሊ ሽንቴ መውጣት አልቻለም። ሰደንሊ አታኮንኩኝ ማለት ነው። ከዛ ቤተሰቦቼም እዛው የሚሰሩም አሉ። እነሱ ካቴተር እንዲያስገቡልኝ ፈለኩ። ምክንያቱም ተወጠርኩ። ለመሽናት ቁጭ አልኩ፣ አይወጣም ግን ተወጠርኩኝ። ከዛ ፊት በሽታ እኔ ባይዘይ በሽታዎች የሉብኝም እና ምንድነው
ምንድነው ኩላሊቴን አሞኛ ያቅም ያልኩኝ ስለማቆሙ ያው ኮንፊውዝ ሆነን ነበር። ቤተሰብ በሙሉ ተደናገጠ። ከዛ የራሴ ዶክተሮቹ አብረን ምንሰራው በአስቸኳይ ሪፈር ተጻፈልኝ ማለት ነው ወደ አዲስ አበባ። ወደ አዲስ አበባ መቼ ነው የምትሄጂው? ከጥቂት አመታት በፊት። ስንት ጊዜ ለምሳሌ? ወሊሶ እያለሁኝ አሁን እዚህ ከመጣሁ 3 አመት ነው። ከ6 አመት በፊት እና መጀመሪያ ጊዜ እዚህ ቤት ስትመጪ መጀመሪያ እዚህ ቤት የመጣሁበትን ኮዝ ነው። ከዛ እህቴ እዚህ ስለሆነች ይሁን አገልጋይ ያለው ወሊሶ ድሮ የነበረ ምናምን ብላ ይዛኝ ትመጣና እዚች ጋር ነበር የተቀመጥኩት ያቺ ህፃን የቆመችበት አካባቢ ላይ። ከዛ እዛ ጋር ቁጭ አልኩኝ። በእግሬ መሄድ አልችልም። እግሬን ሁለቱንም እግሬን ያዘኝ። ሽባ አረገኝ። መንቀሳቀስ ማጠፍ አይታሰብም። ደግፎኝ በዱላ ነው እንደዚህ የመጣሁት። ሽንቱ አይወጣም። እግሩ ፓራላይዝ አድርጓል። በድንገት ነው በ3 ቀን ባልሞላ ጊዜ ውስጥ ማለት ነው። እንደ ዛሬ እሷ ጋር ድሬ ነገር ይፈሩልኝ ለምን ጸሎት አንሄድም ትለኝና እዛ ጋር ሆናለሁ። ወዴት ነው የተጻፈልሽ? ጥቁር አንበሳ ነበረ። ከዛ እዛ ጋር እንዳለሁኝ የእግዚአብሔር ሰው ከዚህ እዛ ጋር አቺ ሴት እግዚአብሔር መልአክ ልኮ መልአኮች ኩላሊት ሲቀይሩላት ሲጋጥሙላት አያለው አለ። እንደዚህ ነው አልኩሽ። ከዛ ፌል ያረኩ ነበር እኔ ራሴ ቁጭ ብዬ። እሺ ይሄንን እዛ ጋር መልአኮች ኩላሊት ሲቀይሩ አያለው። 2 ኩላሊት ሲገጠምላት አዲስ አያለው ሲል እኔ ኢሚዲየትሊ በሰውነቴ ፊል አደረኩኝ መዳኔ። ከዛ በኋላ ብድግ ብዬ ቆምኩኝ። እህቴ ወደቀች ወደዛ። ዘን በዚህ ጋር የሮጥኩ ነው ወደዚህ የመጣሁት። እሺ ከዛ መሮጥ አይደለም አልችልም። ሲጀመር መሄድ አይታሰብም። ኮንዶሚኒየም ነበር የምትኖረው እሷ። እንዲህ እየጎተቱ ነበር የወሰዱኝ እስከ ነግሬ ስለማይታጠፍ ማለት ነው። ዱላውን እዛ ጣልኩኝ። እኔ እዚህ ጋር ተገኘው። ነቢይ አይሞትም በያለኝ። አሜን ነቢይ አይሞትም ማለት ነው። ከዛ አንዲት ሴት ደግሞ እዛ አካባቢ የህፃን ልብስ ይዛ በፌስታል ውስጥ እንዲጸለዳ ደብቃ እድሜዋ ገፋ ያለ ስቲል ነው አያታለሁ እና በአእምሮዬ ቁጭ ብላለች። እኔ እሷ ትኑር አትኑር አላወኩም። ከዛ ነቢይ አይሞትም አይሞትም ነቢይ አይሞትም ባለራእይ አይሞትም አሜን አሜን አልኩና ከዛ ሩጭ ዙሪና ተባልኩኝ። ልክ እየሮጥኩኝ ስዞር የሆነ ሴትዮ ላይ እንድጸልይ ገባሁ ጉባኤ ውስጥ ማለት ነው። በድንገት ነው የገባው። ከዛ ሚለት ለሴትዮዋ ይስጸልይ። ሴትዮዋ በጣም ትልቅ ሰው ናት። መውለድ የምትችል አይመስለኝም በኔ ሳይንስ። እዛ ለካ መውለድ ፈልጋ እንደዛ ነገር ነበር። ተመልከቱ እያለ እግዚአብሔር ኮንፊርም ስታደርግ ነበርና እግዚአብሔር ያንንም አደረገኝ። ሞቴን አለፍኩት። ከዛ ምን ሆነ? ኩላሊቴ ስመረመር ምንም አይነት ነገር የለም። ከዚህ ወጥ ሽንቴን እንደ ቧንቧ ነው የሸናሁት። ሄይ ስታንድ ሰው እንዲህ ይበል ባካችሁ። እግዚአብሔር ትልቅ ነው ይበል። እግዚአብሔር ትልቅ ነው። ይሰራል በሉ ከኔ ጋር። ይሰራል። ያደርጋል በሉ ከኔ ጋር። ያደርጋል። አይ ኧረ የኛ ጌታ እስቲ አንድ ሰው ይልል ይበልለት ባካችሁ። ከዛ ከሁለቱ ኩላሊቴ ፌል አድርጌ ነፃ ወጣሁኝ።